የሚያስደነግጥ ነገር ነው። ይሄም መንፈሳዊ ከፍተኛ የመንፈሳዊ ልምምድ ህይወት የሌላቸውን ሰዎች የሚያጠቃ የአጋንንት ጥቃት ነው። ይህም ማፍዘዝ፣ ማደንገዝ፣ ቀልብ ማሳጣት፣ እድልን መስረቅ ከዛም አልፎ ብሎ አይምሮ መስረቅ በጣም ጎበዝ የነበሩ ልጆች በጣም በቃ ትምህርት መጻፍ ራሱ እስከሚያቅታቸው ድረስ የሚያደርስ ማለት ነው። እንግዲህ ይሄ ነው። ስለዚህ እንዴት ከዚህ ፈተና ማምለጥ ይቻላል፣ ማለፍ ይቻላል ሚሊዮን ነገር ዛሬ እንነጋገራለን። ለብዙዎቻችሁ እንግዳ ሊሆን ይችላል፣ ግን ከልባችሁ አዳምጡኝ። አዲስ ከሆናችሁ ሰብስክራይብ በሉ፣ አዲስ ከሆናችሁ ላይክ እያደረጋችሁ ጀምሩት። እኔ አድማይል ነኝ፣ ሚስጥራትን እነግራችኋለሁ። እንግዲህ በዚህ ዓለም ላይ በምትኖሩበት ጊዜ ሁሉ ሰው ወዳጅ ሊሆን አይችልም። አንዳንድ ሰዎች ቅናተኞች ናቸው፣ ልክ እንደ አቤድ ወንድም እንደ ቃየል ማለት ነው። ቃየልም የቀናው ባቤል ላይ እንዲሁ ነው። በበረከቱ ነው የቀናው፣ በማግኘቱ ነው የቀናው። እሱን የነካው ነገር የለም፣ ወደሱ የመጣው ነገር የለም። ስለዚህ ብዙ ጊዜ የምታነሱት ምንድነው? እኔ ክርስቲያን ነኝ፣ እኔ ኦርቶዶክስ ነኝ፣ እኔ ምንም ደግ ነገር ነው እንጂ ለሰው ማስበው ምንም አድርጌ አላቅም፣ እኔ ክፉ አይደለሁም። ላትሆን ትችላለህ፣ ላትሆን ትችላለሽ። ሰዎች ግን ክፉ የሚያስቡበት ምክንያት ብዙ ነው። ከቀኑም ክፉ ነገር ያስባሉ። ቅናት የዲያብሎስ ነው። ስትበልጧቸው የሚቀኑ ሰዎች አሉ። ብዙ ነገር ነው ያለው። ስለዚህ አሁን የምነግራችሁ ነገር በአግባቡ እነዚህን ነገሮች ከልብ ማየት ያስፈልጋል። እኛ የምንታገለው የምንዋጋው ስጋ ከለበሰ ፍጡር ጋር አይደለም፣ ከመናፍስት ጋር ነው፣ ከርኩሳን መናፍስት ጋር ነው። ስለዚህ እነዚህን ነገሮች ልብ ብላችሁ እስከመጨረሻው ድረስ ብታዳምጡኝ የምሬን ነው የምላችሁ ትጠቀማላችሁ። አንደኛ ማንኛውም ጌጣጌጥ፣ ማንኛውም ሰው የሚሰጣችሁ እንኩ ብሎ የሚሰጣችሁ ነገር፣ ጌጣጌጦች፣ የእጅ ሰዓቶች፣ የአንገት ሐብሎች፣ የጆሮ ጌጦች፣ ብቻ እጃችሁ ላይም አንገታችሁ ላይም ሊደረግ የሚችል የእግርም ጌጥ ተብሎ ሊሰጣችሁ ይችላል። እግር ላይ የሚታሰር ተብሎ የትኛውንም ነገር ይስጧችሁ፣ ወርቅ ይሁን የፈለገውን ነገር ይሁን፣ በጸበል ውስጥ መክተት ያስፈልጋል። በጸበል ውስጥ መክተት የመጀመሪያው ነገር ነው። እንግዲህ የትኛው ወዳጃችሁ እንደሆነ እግዚአብሔር ነው የሚያውቀው። የሚጠላችሁ ሰው፣ የሚጮኸው፣ የሚሰድባችሁ፣ ሊመታችሁ የሚፈልገው ሰው ኦሬዲ ጠላትነቱን በይፋ አውጇል። እየሳቀ ስንት ሰው እየሳቁ ስንት ሰውን ሽባ ያደረጉት፣ ስንት ሰውን መንገድ ላይ ያስቀሩት፣ ስንት ሰውን ስንት ይደርሳል የተባለውን መንገድ ላይ ያስተኙት። የጨለማ አሰራር እግዚአብሔር ይጠብቃችሁ እንጂ ከዛ ደግሞ በግ መሆን አይጠበቅባችሁም። ላትን ደጅ ማሳደር አይጠበቅባችሁም። በግዴለሽነት ትበላላችሁ፣ ትጠፋላችሁ። ስለዚህ ምን ማለት በማስተዋል ያስፈልጋል። የትኛውን ጌጣጌጥ ከውጭ የሚላክላችሁ ከሀገር ውስጥም ወደ ውጪ ይላክላችሁ፣ ሀገር ቤትም ተሰጣጡ፣ ያንን ጌጣጌጥ ምን ማድረግ ያስፈልጋል? ለቤት ሄዶ ጸበል ውስጥ ማድረግ፣ መኪናም ሊሆን ይችላል፣ ትልልቅ ነገሮችም ሊሆን ጸበል ማስረጨት፣ ጸበል ማስረጨት በካህናት፣ ትልልቆች ነገር ከሆነ በካህናት ማስረጨት፣ ትናንሽ ከሆነ ቤት ጸበል ውስጥ ማስቀመጥ ያስፈልጋል። አንደኛው ይሄ ነው። ሁለተኛ በደንብ አስተውሉና አዳምጡኝ። ሁለተኛ ሰው ቤት ሄዳችሁ ምግብ ቀርቦላችሁ ሰዎቹ እየበሉ ከሆነ ባርካችሁ መብላት መልካም ነው።
ነገር ግን ሰዎች ለብቻ ለእናንተ ለብቻ የሚቀርብላችሁ የተለየ ነገር የሚቀርብላችሁ ከሆነ አለመብላት መልካም ነው። በቃኝ ማንን ገደለ? ጓደኞቻችሁ ወደ ውጭ ሊሄድ ነው፣ አሜሪካ ልገባ ነው፣ እንግሊዝ ልገባ ነው ብላችሁ ነግራችኋቸው ማታ ሄዶ መጠጥ ቤት መዝናናት ምንድነው? አርፈ ቁጭ አትልም? ቤትህ አርፈ ቁጭ አትይም? ጥሩ ባላገኘው እግዚአብሔርን የሚፈራ ብለሽ ለጓደኞችሽ ነግረሽ በራስሽ እጅ መዘዝ የምታመጪ ብዙ ነሽ። ስለዚህ አፋችሁን መዝጋት አንደኛም በምግብ የሚገባ ከባድ ስለሆነ መጠንቀቅ፣ መጸለይ፣ ጸልዮ መውጣት፣ ጸልዮ መብላት ያስፈልጋል። ግድ የለሽ አለመሆን ያስፈልጋል። ስለዚህ ወደ ሌላኛው መንደርደሪያውና ሐሳብ አንስቼዋለሁ። ሶስተኛ የምታደርጉትን ነገር ለሰው አትናገሩ። አዲስ መኪና አለ፣ አፍህን ዝጋ። ማን ተናገር አለ? ስትነዳው ይዩ። ጥሩ እግዚአብሔርን የምትፈራ ሚስት አለ፣ አታውራ። አፍህን ያዝ፣ ያስተዋታል። ጥሩ እግዚአብሔርን የሚፈራ ጓደኛ አለሽ፣ ጠብቂው። ከሴቶች ጓደኞች ተከላከዩ። ብዙ ነገር ነው ያለው። የትኛውንም ነገር አድርጎ አፋችሁን ዝጉ፣ ዝም በሉ፣ በልባችሁ ያዙት። ጥሩ ደሞዝ አገኛችሁ፣ ጸጥ በሉ፣ እግዚአብሔርን አመስግኑበት። ለሰው አትንገሩ። ለሰው በነገራችሁ ቁጥር በእናንተ ላይ መጥፎ ነገሮች ይመጣሉ። ቀደም እንደነገርኳችሁ መጀመሪያ ሁሉ ሰው ክርስቲያን አይደለም፣ ሁሉ ሰው ኦርቶዶክሳዊ አይደለም፣ ሁሉ ሰው መንፈሳዊ አይደለም። አንዳንዱ ለምሳሌ ይቆሙ፣ አንዳንዱ ጨለማ ለብሷል፣ አንዳንዱ ከውስጥ አይደሰትም። የሩቅ ብቻ አይደለም፣ ይሄ ይቅርብም ሰዎች ሊሆኑ ይችላሉ። አዳም ሌላ ልጅ አልነበረውም እኮ ከሁለቱ ልጆች ውጪ። ነገር ግን ቃየል በራሱ ወንድም ነው የቀናው። ቅናት በአጥንት ውስጥ ያለ አጥንትን የሚበላ ነገር ነው። በአጥንት ውስጥ በስጋ ውስጥ አይደለም፣ በአጥንት ውስጥ ነው ያለው። ጥልቅ ነው። የሰው ሐዘን የሰው እንባም አያረካቸውም። ስለዚህ ምን ማድረግ ያስፈልጋል? ራስን መጠበቅ ያስፈልጋል። ሌላው በመጨረሻ የምነግራችሁ ምንድነው? ጸሎት አድርጉ ወንድሞቼ እና እህቶቼ፣ ጸሎት አድርጉ። እግዚአብሔርን ፍሩት። ለእግዚአብሔር የሚሆን ጊዜ የሚያሳጣችሁ ዲያብሎስ ነው። 2 ሰዓት 3 ሰዓት 4 ሰዓት 6 ሰዓት 7 ሰዓት 10 ሰዓት በሙሉ በቃ በመባዘን ጊዜን በማቃጠል በማባከን አታሳልፉት። 10 ደቂቃና 20 ደቂቃ ለእግዚአብሔር ካጣችሁ ዲያብሎስ ተቆጣጥሯችኋል፣ አዳክሟችኋል። ተነሱ፣ በእግዚአብሔር ኃይል ጸልዩ፣ እጃችሁን ዘርጉ፣ እርዳኝ በሉት። በቀኛው ለኝ ጠዋት ተነስታችሁ ማታ ከሆነ በሰላም አሳድረኝ አንተ ጠብቀኝ ብላችሁ ሰግዳችሁ አቡነ በሰማያትን ደግማችሁ ብትተኙ እግዚአብሔር ይጠብቃችኋል። ስለዚህ ሌላ ጊዜ እነዚህን ነገሮች አስተውላችሁ አድርጉ፣ በጣም ተተርፉበታላችሁ።